የአድዋ ድል የባርነት ቀንበር የሰበረ ጥቁር ህዝቦች ለነጻነታቸው የሚያደርጉትን ትግል እንዲፋፋም የማንቂያ ደወል ሆኖ የቅኝ ግዛት አመለካከትን ካለማችን ላይ ከስሩ ለመንቀል መሰረት የጣለ ለንጽጽር እንኳን ማሳያ የማይገኝለት በደም የተጻፈ ግዙፍ ታሪካዊ ክስተት ነው። ይህ አንገትን ቀና የሚያደርግ ድል የታሪክ ሰነዶችን ያጣበበ በየሀገራቱ ብዙ የተጻፈለት የተዘመረለት የዓለማችን ታላቅ ገድል ነው። በየዓመቱ ድሉ ሲከበር የጥበብ ሰዎች ድሉን በሚያንጸባርቁ ጥበባዊ ስራዎቻቸው አሻራቸውን ያኖሩበታል። ከሰሞኑ በህብር የሰዓሊያን ቡድን አዘጋጅነት የድል አርማ በሚል ርዕስ በጣይቱ የባህልና ትምህርት ማዕከል ለጎብኚዎች ክፍት የሆነው የስዕል አውደ ርዕይ ለዚህ ማሳያ ነው። ማይደፍርሽ ሀገሬ ኢትዮጵያ ማንም ማይደፍርሽ ታጋይ ልጆች አሉሽ የሚያስከብሩሽ። ዝክረ አድዋ በየዓመቱ የሚካሄድ ዝግጅት ነው። ጠቅላላ ርዕሱም የሚሳሉትም ስዕሎች አድዋ ድልና ከአድዋ ድል ጋር የተያያዙ የውጊያውን ከውጊያው በፊት ከውጊያው በኋላ ያሉ ጉዳዮች እና ከዛ ጋር የተያያዙ ታሪኮችን በስዕል ሸራቸው ሰዓሊዎቹ የሚያሳዩበት የስዕል አውደ ርዕይ ነው። እንግዲህ ከተጀመረ ዘንድሮ 8ኛ ኤግዚቢሽን ነው። በአድዋ ርዕስ ዙሪያ ላይ ከኛ በፊት ብዙ የተሰሩ የተለያዩ ሰዓሊዎች የሰሯቸው ስራዎች ነበርና እነዛ ስራዎች እንዳሉ ሆኖ እኛ ደግሞ እንደዚህ በኤግዚቢሽን ደረጃ ወጥ ሆኖ አድዋ ላይ መሰረት ያደረጉ ስራዎችን አሰባስበን ብናቀርብ የተሻለና ለሚቀጥለው ብዙ የስዕል ስብስቦች ይኖራል ብለን በማሰብ አድዋን መሰረት ያደረገ ኤግዚቢሽን እስካሁን ድረስ እናዘጋጅ ቆይተናል። ማይደፍርሽ ታጋይ ልጆች አሉሽ የሚያስከብሩሽ የረጎራ ህብር ሰዓሊያን ቡድን በተጨማሪ ሌሎች ወጣትና አንጋፋ ሰዓሊያን ተካተውበት ለዚህም ደግሞ የግሪክ ኢንተርናሽናል ትምህርት ቤት ተማሪዎች ከ4ኛ እስከ 6ኛ ክፍል ያሉ ከ10 በላይ የሚሆኑ ተማሪዎች የስዕል ስራዎቻቸውን አቅርበው እንዲህ ባለ መልኩ እየታየ ነው የሚገኘው። እዚህ የመጣሁበት ምክንያት የልጄ ስዕል ተመርጦ ነው ከትምህርት ቤት። ስለ አድዋ ሳሉ ሲባል አድዋ ማለት ምን ማለት ነው? ይሄን ታሪክ በደንብ እንዲያውቁ ጎን ለጎን እንዲያውቁ ያደርጋቸዋል። ስለ ማንነታቸው ስለ ታሪካቸው ከመሳላቸው በፊት ያንን ያዩታል። በዚህ ልክ አሁን እንደዚህ መሳያ ወረቀት ግዛልኝ ይሄን ነገር ምናምን አሟላ ስትለኝ በዚህ ልክ አልመሰለኝም ነበር እውቀቷ። ምክንያቱም የሳለችው ስዕል ትንሽ ራቅ አለብኝ ለኔ። በአንድ ክብ ውስጥ የኢትዮጵያን ሰንደቅ ዓላማና ከዚያ ደግሞ ጋሻ አለው። እኔ እንዴት እንዳሰበችው አልገባኝምና በኋላ ግን ከጨረሰች በኋላ ግን በጣም ኢምፕረስ አረገኝ። እኔ ጦረኛ ተሰላለች ፈረሰኛ ምናምን ተሰላለች ብዬ አውርቻት ነበር። እንደዚህ ነው ጦረኛ ነው የምትሲው ነው ሲያልቅ ነው የምታየው አለች። ከዛ በኋላ ግን አይሽ የተረዱበት አረዳድ እሷ ከጋሻ ጋር ከባንዲራ ጋር ዘመን ተሻጋሪ ነገር ነው ያሰበችው። ጋሻ እኮ አሁንም መከላከያችን ነው፣ ሲምቦል ነው አይደለም? ተምሳሌት ነው ጋሻና ከዛ ጋር እንዲያውቁት ያደርጋል። የሰዓሊያን ማህበርን በዚህ አጋጣሚ ከልብ አመሰግናለሁ። ለልጆችም ደግሞ እድል ስለሰጡ በእውነት ይህን ሐሳብም ያፈለቀውን ሰው በጣም አድርጌ አመሰግናለሁ። ሰዓሊያኑ አንድ ላይ በመሆን የሀገራችንን ታሪክ እንደዚህም ደግሞ በስነ ጥበቡ መተዋወቅ ያለበትን ጉዳይ በስዕል ሸራቸው ለማስተዋወቅ ነው የተሰባሰቡት። በፊት የሚሰሩት ቀጥታ አድዋና አድዋ ጋር የተያያዙ በተለይም ደግሞ የካቲት 23 የጦርነቱን ጊዜ የውጊያው ሰዓት የነበረውን ሁኔታ የሚያሳዩ ስዕሎች ይበዙ ነበረ። ለምሳሌ ይሄ ስዕል እዚህ ጋር የምናየው የአድዋ የድል ውጤት የሆነ ፔንቲንግ ነውና የተለያየ ሀሳቦችን አንድ ላይ ጨምቆ የሚያመጣ ነው። የአድዋ ድል ማሸነፋችን ምክንያት ያለንን ነገር በነፃነት እንድንገልጽ ያረጉ ሰዎች እንዲነሱ አድርጓልና ከነዚህም ውስጥ ዘርአይ ደረስ ይጠቀሳል፣ አብዲስ አጋ ይጠቀሳል እና እንዲሁም አበበ ቢቂላ ይጠቀሳል። ሌሎቹም እንዳለ ሆኖ እዛው ጣሊያን ሀገር ሮም ውስጥ በመሄድ ነው እነዚህ ሰዎች የአሸናፊነትን ማሳየት የቻሉት። አድዋ ድል ውስጥ
በተለያየ መንገድ ያው ለስምንተኛ ጊዜ እንደማቅረባችን መጠን ብዙ አይነት መንገዶችን እያሰብኩኝ ዝግጅታቸውን ሰርቻለሁ። በተለያየ መንገድ ሚኒሊክ ዘመናዊነትን ያመጡበትን መንገድ ሰርቻለሁ። አሁን ደግሞ ክተት አዋጅን ሲያወጁ ህዝቡ በእንዴት እንዳነቃቁትና ሞር ሲምቦል የሆነውን ነገር ነው የተጠቀምኩት። እዚህ ጋር እቴጌ ጣይቱ አሉ። በዛ ውስጥ ደግሞ ትልልቅ ድርሻ የያዙ ፈረሶች በኮላጅ መንገድ ይሄ ያው ሚክስድ ሚዲያ ይባላል ቴክኒኩ። በዛ ውስጥ የተጠቀምኳቸው ነገሮች አሉ። የራሴን የሆነ ኮምፖዚሽን፣ የራሴን የሆነ እይታ በአንድነት በጋለ መንፈስ ድል እንዳደረጉ ለማሳየት የተጠቀምኩት ስራ ነው። እዚህ ጋር የተሰቀሉ ኢትዮጵያውያን ይታያሉ። ከዛ ደግሞ ቁጭት እናያለን። የኢትዮጵያን ባንዲራ በእያንዳንዱ ከለር ውስጥ እናየዋለን፣ አረንጓዴ፣ ቢጫ፣ ቀይ። ከዛ ያ ቁጭት ደግሞ ገንፍሎ ወደ ዘመቻ ሲወጡ እናያለንና በዚህች ውስጥ በጣም ብዙ ነገር ያሳየናል። ከድል በኋላ ደግሞ ያን ሁሉ ይዞ የቆመ ጀግናም እናይበታለንና ታሪክ ነው። እዚህ ላይ ያለው ታሪክ ነው። አጭር ሸራ ላይ ተወጥሮ ብዙ አቅም አለው። ልክ እንደ ከስነ ጽሁፍ እንደ ግጥም በአንድ ስንኝ ብዙ ነገር ማለት እንደሚቻለው ስዕልም እንደዚሁ አቅም አለው። የማይሳሳውን እንዲያው ዘራፊዋ እንግዲህ እስከ ከየካቲት 17 እስከ ሚያዝያ 17 ነው የሚቆየው ይሄ የስዕል አውደ ርዕይ። ይህንን ፕሮግራም የምትከታተሉ ተመልካቾች በማንኛውም በስራ ሰዓት ባለው ቅዳሜና እሁድን ጨምሮ ለአንድ ወር ያህል ለህዝብ ክፍት ነው። ይሄ ኤግዚቢሽን ይምጡ፣ ይመልከቱ፣ ከሚያገኟቸው ሰዓሊዎች ጋር ይወያዩ። ስዕል አይቶ መሄድ ብቻ ሳይሆን መወያየትም ሀሳብ መስጠትም ለሰዓሊያኑ ጥሩ ግብአት ነው የሚሆነውና ኑና ተመልከቱ ነው የምንለው። ዘራፊዋ አቢቱ ማቺ ፈታ